በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳቲው ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ደስ ይበላችሁ፣ ደስ ይበላችሁ። ዲያቆን ሄኖክ ኃይሌ እንደጻፈው ከኤፍራጥስ ወንዝ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁልጊዜ በጌታ ደስ ይበላችሁ ካለ በኋላ መልሶ ደግሜ እላለሁ ደስ ይበላችሁ አለ። አንዴ ደስ ይበላችሁ ካለ ቢበቃም በዛው አረፍተ ነገር ድጋሚ ደስ ይበላችሁ ማለት ለምን አስፈለገው? ለነገሩ ጳውሎስ በፊልጵስዩስ መልእክቱ ላይ ደስ ይበላችሁ ያለው እዚህ አረፍተ ነገር ላይ ብቻ አልነበረም። በጣም አጭር በሆነው ባለ 4 ምዕራፉ ለፊልጵስዩስ ሰዎች በጻፈው ደብዳቤ ላይ ጳውሎስ 16 ጊዜ ደስ ይበላችሁ፣ ደስ ብሎኛል፣ ደስ ይበለን፣ ደስታ የተፈጸመ፣ ደስ አለኝ፣ ደስታ፣ ደስ ብሏል። በዚህም ምክንያት የፊልጵስዩስ መልእክት የደስታ መልእክት ተብሎ ይጠራል። ይህን የምታነቡ ሁሉ እኔም ከሐዋርያው ጋር ልላችሁ እወዳለሁ፣ ደስ ይበላችሁ። ምናልባት በዚህ ሰዓት በከባድ የመንፈስ ጭንቀትና ችግር ውስጥ ወይም በተስፋ መቁረጥ ውስጥ ያለ ሰው ይህንን የቅዱስ ጳውሎስ ደስ ይበላችሁ ጥሪ ሲያነብ አንተ ደልቶሃል ወዳጄ፣ እኔ እንኳን ደስ ሊለኝ ሰማይ ምድሩ ተደፍቶብኛል ማለቱ አይቀርም። የሚገርመው ግን ጳውሎስ ይህንን 16 ደስ ይበላችሁ የሚል ደብዳቤ የጻፈው እስር ቤት ውስጥ ሆኖ ነበር። እግሩ በሚቀዘቅዝ ጉድጓድ ውስጥ በሚከረክረው ብረት ታስሮ እጆቹ ከመሬት ጋር በሰንሰለት ተጣብቀው እያለ ከታሰረ 3 ዓመት ሊሞላው ሲል በፈገግታ ተሞልቶ ደስ ይበላችሁ የሚል ደብዳቤን ጻፈ። እስር ቤት ውስጥ ያለ ሰው ደብዳቤ እንዲጽፍ እድል ቢሰጠው ምን ብሎ የሚጽፍ ይመስልሃል? የእስር ቤቱ አበሳ፣ የቂሊንጦ ምስጢሮች፣ ገራፊዎቹና ጭካኔያቸው፣ የግርፋቴ ጠባሳዎች የሚል አይነት የደረሰበትን ስቃይ የሚገልጹ መጻሕፍት አይጽፍ ይሆን? ያም ባይሆን ለቤተሰቦቹ ሲጽፍ ኧረ ቁንጫው አልቻልሁትም፣ ምግቡ አልተስማማኝም፣ እገሌ ምነው አልጠየቀችኝም፣ ደህና አይደለችም፣ እነ እንትና ግን የማይጠይቁን ለምንድን ነው? እኔ ለእነርሱ እንዲህ ነበርኩ፣ ነግበኔ አይሉም ወይ? ያስተዛዝበናል፣ ይህም ያልፋል የሚል ይዘት ያለው ሊሆን ይችላል። ይህም ባይሆን እንኳን ከእስር ቤት ውስጥ ሆኖ 16 ጊዜ ደስ ይበላችሁ የሚል ደብዳቤ ጽፎ ለቤተሰብ የሚልክ ሰው አይኖርም። እንደዚያ ብሎ ቢጽፍ እንኳን ቤተሰቦቹ አይምሮ እየተነካ ነው፣ እነዚህ ሰዎችማ የሆነ ነገር ሳይወጉት አይቀሩም፣ ራሱን ሊያጠፋ ይሆን ብለው ይጨነቃሉ እንጂ የእስር ቤቱን እንኳን ደስ ይበላችሁ አላችሁ ከቁም ነገር ቆጥረው እንኳን አብሮ ደስ አለን አይሉትም። ቅዱስ ጳውሎስ የጻፈው ደብዳቤ ግን ቤተ ክርስቲያን ከማንበብ አልፋ መጽሐፍ ቅዱስ ውስጥ አካተተችው። ጳውሎስ ደስ ያለው በእስር ቤቱ በስቃዩ አልነበረም። ደስ ይበላችሁ ያለው በጌታ ነው። ከሚደርስበት መከራ በላይ የደረሰለት ፈጣሪ በልጦበት ውስጡ በደስታ ተሞልቶ ስለፈሰሰ ከታሰሩት አልፎ ውጭ ላሉት ደስታ እስከ መመኘት ደረሰ። ጭንቅ ጥብብ ብሎ ይህንን የምታነብ ወንድሜ ሆይ ጳውሎስም እንዳንተ ጭንቅ ላይ ሆኖ በጌታ ደስ ይበልህ እያለ ነው። እግዚአብሔርን ስታስብ መከራ ሁሉ ትንሽ ይሆናል። ጳውሎስን በቀዝቃዛ ጉድጓድ ውስጥ ሆኖ ደስታ የሰጠው ፈጣሪውን አስቦ ነበር። እግዚአብሔር ከእርሱ ጋር ስለነበር ውጭ ላሉት ክርስቲያኖች በደስታ ጸልያለሁ አለ። እሱ በሌለበት በተለያየ ምክንያት ወንጌል የሚሰብኩ ሰባኪያን በመብዛታቸው ክርስቶስ ይሰበካልና ደስ ብሎኛል አለ። እስር ቤት መጥተው ላልጠየቁት ሰዎችም አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል፣ ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር እያለ በደብዳቤው አጽናንቷቸዋል። የዚህ ሁሉ ደስታ ምንጩ ግን ከመከራው በላይ እግዚአብሔርን ማየቱ ነበር። እምነት እንዲህ ነው። ጳውሎስ እግር ከወርቹ ከመታሰሩ በላይ ያየው ጌታውን ነበር። ዳንኤል ከአንበሶች ጋር ሲተኛ ያየው የአንበሶቹን ጥርስ ሳይሆን ፈጣሪውን ነበር። እስጢፋኖስ ድንጋይ ሲወርድበት ገለባ የመሰለው
ጠላቶቹ በቀኝ እጃቸው ከያዙት ትልቅ ድንጋይ ይልቅ በእግዚአብሔር አብ ቀኝ ያለውን እየተመለከተ ስለነበር ነው። ወዳጄ ምናልባት በሕይወትህ የተጫነህ ድንጋይ ሊውጥህ የቀረበ አንበሳ አይጠፋም። ጳውሎስና እርሱን መሳይ ቅዱሳን ግን ጥሪ ያቀርቡልሃል። ሁልጊዜ በጌታ ደስ ይበልህ። ክርስትና የመጨነቅ የመጨፍገግ ሳይሆን የደስታ ሃይማኖት ነው። የተፈጠርነው ለደስታ ነበር። እግዚአብሔርም ማንም የማይነጥቀው ደስታ የሚሰጥ አምላክ ነው። ለእግዚአብሔር በደስታ ተገዙ ተብለናል። መዝሙር 100 ቁጥር 2። ወንጌል የምስራች ነው። ወንጌል የሚጀምረው ድንግሊቱን ደስ ይበልሽ እረኞችም ደስ ይበላችሁ በማለት ነበር። ጥምቀቱም በእርሱ ደስ የሚለኝ የምወደው ልጄ የሚል ምስክርነት አለበት። ክርስቶስ መከራ ሲቀበልም ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ነበር ይላል ዕብራውያን ምዕራፍ 12 ቁጥር 2። በክርስቶስ የማመን የመጨረሻው ግብም ወደ ጌታህ ደስታ ግባ የሚለውን የሕይወት ቃል መስማት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 21። ጳውሎስ በጌታ ደስ ይበላችሁ አለ። ቅዱስ እንጦንስ የጳውሎስን ቃል ሲያብራራ እንዲህ ይላል፣ በጌታ ደስ ይበላችሁ፣ በዓለም አይደለም፣ በእውነት ደስ ይበላችሁ፣ በአመፃ አይደለም፣ በዘላለም ተስፋ ደስ ይበላችሁ፣ በሚረግፉ አበቦች አይደለም። ደስታ ማለት ይህ ነው። የቱንም ያህል በምድር ላይ ብትቆይ እግዚአብሔር ቅርብ ነውና አትጨነቅ። መጽሐፍ ቅዱስ ብዙ አይነት ደስታ አለበት። ወዳጄ አንተ አንዱን መርጠህ ደስ ይበልህ። ዳዊትን ተመልከተው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይልሃል። ልብ አድርግ። ጎልያድን ግንባሩን ብዬ ስጥለው ደስ አለኝ አላለም። ንጉሥ ሆኜ የተቀባሁ ቀን ደስ አለኝ አላለም። እርሱ ደስ ያለው ወደ እግዚአብሔር ቤት እንሂድ ያሉት ቀን ነበር። እኔ እኮ ንጉሥ ነኝ፣ ሥራ ይበዛብኛል፣ ባይሆን እናንተ ሂዱ፣ እኔ በገንዘብ ልርዳችሁ አላለም። መሄጃ ያላጣው ባለጸጋ ንጉሥ ወደ ድንኳን የእግዚአብሔር ቤት እንሂድ ሲሉት ደስ አለው። እዚያ ሄዶ ዙፋኑን አዘርግቶ መንግስትን በመወከል መንግስት ለእምነት ተቋማት ትኩረት ይሰጣል የሚል እግዚአብሔር ላይ የሚመጻደቅ ቅብርር ያለ ንግግር ሊያደርግ ፈልጎ አልነበረም። እርሱ የፈለገው እግዚአብሔር ስር ለመውደቅ ነበር። ከአላፋት ይልቅ በአደባባዮችህ አንዲት ቀን ትሻላለች፣ በኃጢአተኞች በድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ አለ። መዝሙር 84 ቁጥር 10። የዕንባቆምን ደስታ ተመልከተው። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴትን አደርጋለሁ ይልሃል። ኑሮ ምስቅልቅል ቢልም ችግር ቢያስጨንቀውም በእግዚአብሔር ደስ ብሎት ነበር። ዕንባቆም ምዕራፍ 3 ቁጥር 17። የደስታ መፍሰሻ የደስታችንም እናት እመብርሃንን ተመልከታት። መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል ትላለች። ሐዋርያትን እያቸው። 40 ጅራፍ ተገርፈው ሲወጡ ጮማ እንደቆረጠ ጠጅ እንደጠጣ ሰው ስለ ስሙ ይናቁ ዘንድ ስለተገባቸው ደስ እያላቸው ከሸንጎ ሲወጡ እያቸው። ምንም ደስ የማይል ዘመን ላይ ነን። የምናየው፣ የምንሰማው፣ የምናነበው፣ የምንጽፈው ሁሉ ደስ አይልም። ከሟርትና ክፉ ዜና በቀር ደስ የሚል ነገር የለም። አዎ ልክ ነው። ሁሉ ነገር ቅፍፍ ምርር ብሎናል። ቃሉ ግን እንዲህ ይላል፣ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ጋበዝ ወደ ንባባችን እንሄዳለን። ከዓመታት በፊት ካይሮ በሚገኘው የነገረ መለኮት ኮሌጅ ቅጥር ግቢ ውስጥ ለጥቂት ሳምንታት ሰንብቼ ነበር። በወቅቱ ከነበረኝ የስብከተ ወንጌል አገልግሎት በተጓዳኝ የአጋፔ ቴሌቪዥን ጣቢያን፣ የኮፕቲክ ጥናትና ምርምር ማዕከል አይነት ተቋማትን የመጎብኘትና ለመጽሔት የሚሆኑ ሥራዎችንም የመስራት ግዴታ ነበረብኝ። አሁን አውስትራሊያ የሚገኙት መጋቢ ምስጢር ስንታየው አባተ፣ አሁን የቅድስት ሥላሴ መንፈሳዊ ኮሌጅ መምህር የሆኑት ግብፃውያኑ መብሱት ብለው የሚጠሯቸው ቀሲስ ዶክተር ደሳለኝ ዋቅጋሪ የጉዞዬን ተልእኮው እንድፈጽም እጅግ አመቻችተውልኝ ነበር። በዚህ ጽሑፍ ላነሳው ወደ ፈለግኩት ጉዳይ ሳልገባ በፊት በዚያ ጉዞ ወቅት የማልዘነጋቸውን 2 በግብፅ የመነኮሱ ኢትዮጵያውያን መነኮሳትን ልዘክር።
የመጀመሪያው አቡነ ሀያት። አንደኛው የግብፅና የኢትዮጵያን ቤተ ክርስቲያን እርቀ ሰላም በማመቻቸት ትልቅ ሚና የነበራቸው አቡነ ሀያት ሲሆኑ ሁለተኛው ደግሞ አቡነ ሚናስ ነበሩ። ግብፃውያኑ ቀሳውስትንና መነኮሳትን እኛ ጳጳሳትን በምንጠራበት ስም አቡነ ብለው የሚጠሩ ሲሆን ጳጳሳትን ደግሞ ሰይድና ይላሉ። አቡነ ሀያትን በግብፃውያኑ ዘንድ እጅግ የሚከበሩ ብዙ የንስሐ ልጆች የነበሯቸው አባት ሲሆኑ ተቋማቱን እንድጎበኝም ከፍተኛ ትብብር አድርገውልኝ ነበር። እርሳቸውን ሳስብ የማረሳው ነገር በዕድሜ ማነስ ምክንያት ሞገስ እንዳላጣ በማሰብ ያለበሱኝ ቀሚስና መስቀል ሲሆን ሊያስተዋውቁኝም ሊቀ ዲያቆናት እያሉ መሆኑ ነበረ። ከግብፃውያኑ አባቶች መካከል አንድ ሁለቱ እንዴት በዚህ ዕድሜህ ሊቀ ዲያቆናት ሆንክ ብለው በመጠየቅ ግራ አጋቡኝ። በኋላ አቡነ ሀያት በግብፅ ቤተ ክርስቲያን ሊቀ ዲያቆናት መሆን ረጅም ዓመት ይፈጃል፣ ከአናጉንስጢስ ንፍቀ ዲያቆን፣ ከንፍቀ ዲያቆን ዲያቆን ለመድረስ በአገልግሎት ረጅም ዓመት ማሳለፍን ይጠይቃል። ሊቀ ዲያቆናት ማለት ግን በዲቁናው ረጅም ዓመታት ያገለገለና የተመሰገነ ሰው የሚያገኘው ሹመት ሲሆን ቄስ በሌለበት ሊሞት የደረሰ ሕፃን ሊጠመቅ ቢመጣ ሊቀ ዲያቆናቱ አጥምቆ ማቁረብ ይችላል። ከቀደሰ በኋላ እዚያው መቅደስ ውስጥ ቆይቶ ጳጳስ ሲጠሩና ዕለቱኑ ቅስና ይሾሙታል። ያንተ ሊቀ ዲያቆናት መባል ያስገረማቸው ለዚህ ነው ሲሉ ነገሩን። ይህንን ሐሳብ ቅዱስ ዮሐንስ አፈወርቅ ተናግሮት እንደነበር ከዚያ በኋላ አንብቤያለሁ። አቡነ ሚናስ ሁለተኛው አባት ሲሆኑ በዚህ ጉዞ ያወቅኳቸው ሌላው አባት ደግሞ አቡነ ሚናስ ነበሩ። እኚህ አባት ደግሞ በቤተ ክርስቲያኗ በተለያዩ ዓለማት ላሉ ምዕመናን እንዲቀድሱ የሚላኩ በአረብኛና ኮፕቲክ የተካኑ አባት ነበሩ። ስለ እኚህ አባት የማረሳው ደግሞ ደግነታቸውንና ወደ ምንኩስና ለመሳብ የሚያደርጉትን ውትወታ ነው። በተገናኘንበት ዕለት ብዙ ዓመት እንደሚተዋወቅ ሰው በፍቅር ብዙ ነገር ሲያወሩኝ የነበሩት እኚህ ወጣት መነኩሴ የለበሱት ከከፋይ ብቻ የተሰራ ብርዱን የሚመክት ካፖርት ላይ ዓይኔን ጥዬ ነበር። የተመረተበትን ማቴሪያል ምን እንደሆነ ለማወቅ እጄን ሰድጄ እንደሚገዛ ሰው ስገምት በፈገግታ እያዩ ራሽያ ያሉ ልጆቼ ናቸው ለብርድ ብለው የሰጡኝ አሉኝ። በእርሳቸው እርዳታ በወቅቱ የመላው አፍሪካ ሊቀ ጳጳስ ከነበሩት አባቴ ከብፁዕ አቡነ ያዕቆብ ጋር የቅዱስ ሚናስን ገዳምና የብፁዕ ወቅዱስ አቡነ ቄርሎስን መካነ ዕረፍት በክብር አቀባበል ተሳለም። ወደ ካይሮ ከተመለስን በኋላ የመጨረሻዋ ሰዓት ዕለት ሲሸኙን በአንድ መኪና ተሳፍረን ሄድ። ተሰናብተን ወደ ኤርፖርት ለመግባት ከብፁዕነታቸው ጋር ከመኪናው ወረድ። ብርዱ እጅግ ከፍተኛ ነበር። መንገድ ስንጀምር አባ ሚናስ በዚያ ብርድ ከመኪናው ወጥተው ወደ እኛ ሮጡና ዓይኔን የጣልኩበትን ያችን ካፖርት አውልቀው አልብሰውኝ ምንም ሳይናገሩ ወደ መኪናው ሮጠው ተመለሱ። ብፁዕ አቡነ ያዕቆብ አንዲት ቃል ተናገሩ። ይህ መነኩሴ የእውነትም መናኝ ነው። ይህ ከሆነ ከጥቂት ዓመታት በኋላ አባ ሚናስ በድንገተኛ አደጋ፣ አቡነ ሀያት በጽኑ ሕመም ተጋድሏቸውን ፈጽመው አርፈዋል። ጻማ ድካማቸውን ይደርብን ከማለት ውጭ ምን እላለሁ? ወደ ቀደመው ነገር ልመለስ። ከዓመታት በፊት ካይሮ በሚገኘው መንፈሳዊ ኮሌጅ ማደሪያ ለጥቂት ሳምንታት ሰንብቼ ነበር ብያል ነበር የጀመርኩት። አዎ፣ በዚያ ጉብኝት ካይሮ በሚገኘው መንፈሳዊ ኮሌጅ ማደሪያ ለጥቂት ሳምንታት ሰንብቼ ነበር። በዚያ መንፈሳዊ ኮሌጅ በአንድ ፎቅ መደዳ ክፍሎች የመጀመሪያ ዳር እኔ፣ ከዚያ ብፁዕነታቸው አቡነ ያዕቆብ፣ መጋቢ ምስጢር ስንታየው ያረፍን ሲሆን የመጨረሻው ክፍል ላይ ለዚህ ጽሑፍ ምክንያት የሆኑኝ ሁለት አርመናውያን ዲያቆናት ይኖራሉ። በኮሌጁ የዶክትሬት ዲግሪያቸውን የሚሰሩትን እነዚህ የአርመን ኦርቶዶክስ ቤተ ክርስቲያን አገልጋዮችን በቀሲስ ደሳለኝ በኩል ተዋወቅኳቸው። በወቅቱ የሐመር መጽሔት ከፍተኛ ሪፖርተርም ስለነበርኩ አጋጣሚውን ተጠቅሜ ስለ አርመን ቤተ ክርስቲያን ቃለ መጠይቅ ላደርግላቸው ፈልጌ ቀርቤ ጠየቅኳቸው። የሰጡኝ ምላሽ ግን ያልጠበቅኩት ዱብዳ ነበር። ቃለ መጠይቅ መስጠት የምንችለው የኢትዮጵያው ፓትርያርክ
ለአርመኑ ፓትርያርክ ደብዳቤ ጽፈው የአርመን ቤተ ክርስቲያን ፓትርያርክ ለእኛ ቃለ መጠይቅ መስጠት ትችላላችሁ ብለው ከጻፉልን ብቻ ነው ቤተ ክርስቲያናችን ትምህርት ተማሩ ብላ እንጂ እኔን ወክላችሁ በሌላ ቤተ ክርስቲያን ለሚታተም መጽሔት ቃለ መጠይቅ ስጡ ብላ አላከችንም ብለው አረፉት። ፊቴ ላይ ሐዘን ሲያነቡ ያስከፉኝ መስሏቸው የቤተ ክርስቲያኒቱን የቅዳሴ መጽሐፍና ዜማው የተቀረጸበትን ዲቪዲ ስጦታ አድርገው ሰጡኝ። እኔ ያዘንኩት በእነርሱ አልነበረም። አንድ ዲያቆን እንኳን ቃለ መጠይቅ ለመስጠት ሊያስፈቅዳት ቀርቶ ሙሉ ሲኖዶሱን ከፍ ዝቅ አድርጎ ቢሳደብ እንደ ጀግና የሚቆጠርባት ቤተ ክርስቲያኔ ትዝ ብላኝ ርር ትክን አልኩኝ። ወደ ግብፅ የሄድኩበት ያ ወቅት ደግሞ አንድ ፍጻሜው የሚያሳዝን ሰባኪ ቅዱስ ፓትርያርኩን ቁማርተኛ ብሎ ከፍ ዝቅ አድርጎ የሚሰድብ መጽሐፍ ጽፎ ዝና ባተረፈበትና ሀገሩ ሁሉ የእሱ ተከታይ ከሆነ 5-6 ቢሆነው ነው። በኦርቶዶክስ አብያተ ክርስቲያናት የክህነት ማዕረግ እጅግ የሚከበር ከሐዋርያት ጀምሮ በቅብብል የወረደ ትልቅ አምድ ነው። የኢትዮጵያ ሕዝብ ጳጳሳትን ከግብፅ ድረስ ለማስመጣት ሀብቱን ለግብፅ ከሊፋዎች በገፍ ሲገብር የኖረ ሕዝብ ነው። ከግብፅ የሚመጡትን ጳጳሳት እንደ እግዚአብሔር መልአክ ግምጃ አንጥፎ እየተቀበለ የረገጡት መሬት የሚስም ጳጳስ ባልተሾመባቸው በርካታ ዓመታት ደግሞ ቤተ ክርስቲያኑን ኢንስቲትዩሽናል አክሴፕቴቢሊቲ እያጣች ሄደች። በአሰዳቢና በተሳዳቢ መካከል ቤተ ክርስቲያን ለሁለት ተቸግራ ስትሰቃይ በመሃል ቤት ተኩላዎች በገፍ ነድተው ልጆቿን ነጠቋት። የምትፈልገው የሚያሰድባትንም ሆነ የሚሰድባትን ሳይሆን በፈረሰው አጥሯ በኩል ቆሞ የሚሰራላትን ነበር። በዚህ የስድብ ጎርፍ ምክንያት አቅሙ ከሚችለው በላይ መጥፎ መረጃዎችን በመስማቱ መቋቋም ተስኖት ሃይማኖቱን የጠላ ለካህን መናዘዝን የተወ በአባቶቹ ተስፋ የቆረጠ ትውልድ እየተፈጠረ መጣ። የመንግስት አካላት እንዲሁም ከቤተ ክርስቲያን በተቃራኒ ያሉ አካላት ደግሞ በታሪክ የበላይነቷና በመንፈሳዊነቷ ከሩቅ ይፈሯት የነበሯትን ቤተ ክርስቲያን ወደ መናቅና የቅዱስ ሲኖዶሱንና የአባቶችን ድምፅ ከምንም ወደ አለመቁጠር ደረጃ ደረሱ። ከላይ ያነሳኋቸው የአርመን ዲያቆናት ቤተ ክርስቲያን ሳትፈቅድ ቃለ መጠይቅ አንሰጥም ሲሉኝ የከፋኝ ለዚህ ነበር። ለቤተ ክርስቲያናቸው ገጽታ በመገንባት በኩል አራያ የሚሆኑት ግብፃውያንም ናቸው። የግብፅ ቤተ ክርስቲያን እኛ ካየነው የከፋ ብዙ ፈተናዎችን ያሳለፈች ቢሆንም ውስጣዊ ችግሮቻቸውን አፍነው ሸሽገው በጎን ብቻ በመጻፍ የሚታወቁ ሲሆን በዚህም ከራሳቸው ሀገር አልፈው በዓለም አቀፍ ደረጃ ቤተ ክርስቲያኗ በጎ ስም እንዲኖራት ማድረግ በሚገባም ችለዋል። ይህንን ማድረግ የቻሉት በውስጣቸው ምግባረ ብልሹ አባቶችና አገልጋዮች ሳይኖሩ ቀርተው አይደለም። የወላጆችን መጥፎነት እየነገርክ ልጆችን ማሳደግ እንደማትችል ሁሉ የቤተ ክርስቲያኗን የክህነት አገልግሎት ክብር አዋርደህ ምዕመናንን በመንፈሳዊ ሕይወት ማሳደግ እንደማይታሰብ በመገንዘባቸው ነው። በአንድ ወቅት በደቡብ አፍሪካ ገጠራማ መንደር ውስጥ ያለችን ገዳም ለመጎብኘት ከሁለት ግብፃውያን አባቶችና ከአንድ ወዳጄ ጋር ተጉዘን ነበር። የምንጓዝበትን መኪና የሚነዱት አባ አባድር የሚባሉት መነኩሴ ሲሆን ከአጠገባቸው ደግሞ የኮፕቲክ ቤተ ክርስቲያን የመላው አፍሪካ ጉዳዮች ሊቀ ጳጳስ አቡነ እንጦንስ ማርቆስ ተቀምጠዋል። እኔ በኋላ ሆኜ ብፁዕነታቸውን የባጤ ቁጡን እጠይቃቸዋለሁ። ከጠየኳቸው ጥያቄዎች አንደኛው ይህ ነበር። የእናንተ ቤተ ክርስቲያን ታሪክ ጸሐፊው ኢሪስ ሀቢብ የጻፋቸውን መጽሐፍት አንብቤ ነበር። ፈገግ አሉና ኢሪስ ሀቢብ ሴት ናት አሉኝ። ስህተቴን ተቀብዬ ቀጠልኩ። በታሪካችሁ ላይ በቤተ ክርስቲያኗ ውስጥ ስለተነሱ አለመግባባቶች በሌላ ሀገር ሰዎች ተጽፈው የምንሰማቸውን ታሪኮች ለምሳሌ የአቡነ ቄርሎስና የአቡነ ሽኖዳን አለመግባባት፣ የአባ ማቴዎስ አልሚስኪንና የአቡነ ሽኖዳን አለመግባባት ወዘተ ጉዳዮች በምንም ሚዲያዎች አንሰማም። ይህ ለምንድን ነው አልኋቸው።
ብፁዕነታቸው ፈገግ ብለው ሹፌሩን አባት ተመለከቷቸውና አሏቸው። እሳቸው እንዲመልሱ ነገሯቸው። ሐዋርያቱም አንድ ጋኔን ለ9 ማውጣት አቅቷቸው በእምነት መጉደል በሕዝብ ፊት በተዋረዱ ጊዜ ሕዝቡን ወቅሶ ካባረረ በኋላ ለብቻቸው ሲሆኑ ስለ እምነታቸው ማነስ የገሰጻቸው የሾማቸው በሕዝብ ፊት ማዋረድ ስላልፈለገ ነበር። ወዳጄ፣ በእኛ ቤተ ክርስቲያን እየተባባሰ ለመጣው የክብረ ክህነት መቃለል ተጠያቂው ማን ይመስልሃል? አባቶች፣ ቤተ ክህነት፣ ቤተ መንግሥት፣ ትውልዱ፣ ሁሉ ላይ ጣቱን ይቀስራል። የካህናት አለቃ መድኃኔ ዓለም ክርስቶስ ዳግም ሊፈርድ ሲመጣ የሚጠይቀው ጥያቄ ግን ለቅድስት ቤተ ክርስቲያን ውስጣዊ ችግር መስፋት ጥፋተኞቹ እነማን ናቸው ብሎ አይደለም። የእርሱ ጥያቄ አንድ ነው፣ አንተ ምን አደረግ የሚል ነው። ምስጋና ይሁን አንድ አምላክ ለሚሆን ለአብ